ከ9 ዓመታት የረጅም ጊዜ ቆይታ በኋላ ዝነኛው ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ኢቶሪካ የተሰኘውን ስድስተኛ የስቱዲዮ አልበሙን በትናንትናው ዕለት በይፋ ለቀቀ። አልበሙ በተለቀቀ በሰዓታት ውስጥ በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ከፍተኛ ንዝረት የፈጠረ ሲሆን በማህበራዊ ሚዲያዎች ላይም ከፍተኛ መነጋገሪያ ርዕሰ ጉዳይ ሆኗል። ክቡራትና ክቡራት የኢትዮ ቁም ነገር ቻናል ቤተሰቦች፣ በዚህ ዘገባችን ድምፃዊ ቴዲ አፍሮ በለቀቀውና እጅግ አነጋጋሪነቱ በቀጠለውና ክብረ ወሰኖችን እየሰባበረ በሚገኘው ኢቶሪካ አልበም ዙሪያ ያልተሰሙ መረጃዎችን ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁ እንድትቆዩ እንጋብዛለን። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ቴዲ አፍሮ ከዚህ ቀደም ባቀረባቸው አቦጊዳ፣ ያስተሰርያል፣ ጥቁር ሰውና ኢትዮጵያ አልበሞቹ የሀገሪቱን የሙዚቃ ታሪክ የቀየረ አርቲስት ሲሆን በተለይም በቢልቦርድ ወርልድ አልበም ቻርት ላይ ቀዳሚ መሆን የቻለ የጥበብ ሰው ነው። በትናንትናው ዕለት በለቀቀው ኢቶሪካ የሙዚቃ አልበምም ብስለቱን ይበልጥ በማሳየት ደምቆ መጥቷል። ኢቶሪካ በአጠቃላይ 18 አዳዲስ ዘፈኖችን የያዘ ሲሆን አርቲስቱ በሥራዎቹ የፍቅር፣ የታሪክና የአገር አንድነትና ማኅበራዊ ጉዳዮችን ዳሷል። አልበሙ የቴዲ መለያ የሆነውን የሬጌ ምት ወይም ደግሞ አፍሮ ሬጌ፣ የባህል ውህደት፣ የጎንደር ወሎና ጉራጌ እንዲሁም ደግሞ ጥልቅ ስሜት ያላቸው የፍቅር ዜማዎችን አጣምሮ ይዟል። ቴዲ አፍሮ ራሱ በዋና አቀናባሪነት የመራው ሲሆን እንደ አቤል ጳውሎስ፣ አበጋዝ ክብረ ወርቅና ማሩ አለማየሁ ያሉ ባለሙያዎች ተሳትፈውበታል። ለድምፅ ጥራት ማሻሻያ ወይም ደግሞ ማስተሪንግ በለንደንና በአሜሪካ የሚገኙ ዓለም አቀፍ የድምፅ መሐንዲሶች እጃቸውን አሳርፈውበታል። አልበሙ ሙሉ በሙሉ የቴዲ ግጥምና ዜማ ቢሆንም በአንድ የወላይተኛ ዘፈን ላይ ድምፃዊ አስጌ ዴንዴሾ ተሳትፏል። ቴዲ በዚህ አልበሙ ወቅታዊ የሀገሪቱን ሁኔታዎች የሚዳስስ መልእክቶችንም አስተላልፏል። ያዞምባ በተሰኘ ሥራው በማንነታቸው ምክንያት ለተገደሉ ንጹሐንና ለተፈናቀሉ ዜጎች መታሰቢያነት የቀረበ መሆኑ ተገልጧል። ዳስጣል የሚለው ሥራ ደግሞ የኢትዮጵያዊነትን መገፋትና የባንዲራ ክብር መውረድን በቁጭት የገለጸበት ሥራ ሆኗል። ስምምነ በተባለ ሙዚቃ ደግሞ ሀገር ከሌለች ኢትዮጵያውያን የለንም በሚል መሪ ቃል የአንድነትን አስፈላጊነት ሰብኳል። ኢቶሪካ አልበም ለአድማጮች ከመውጣቱ በፊት ከአሳታሚዎች ጋር የነበሩ የውል ድርድሮችና ከስልክ ጥሪ ማሳመሪያ ጋር በተያያዘ ከሰዋሰው ጋር የተፈረሙ ውሎች በስምምነት በመቋረጣቸው አርቲስቱ ቀደም ብሎ ለተፈጸመ 25 ሚሊዮን ብር ክፍያ ከነባንክ ወለዱ 33 ሚሊዮን ብር ለሰዋሰው ተመላሽ በማድረግ በስምምነት ውሉ መፍረሱን የአርቲስቱ ማኔጅመንት አባላት ተናግረዋል። የቴዲ አፍሮ ኢቶሪካ አልበም በወጣ በመጀመሪያዎቹ 24 ሰዓታት ውስጥ በኢትዮጵያ የዲጂታል ሙዚቃ ታሪክ ታይቶ የማይታወቅ በሚሊዮኖች የሚቆጠር እይታ በማግኘት የኢትዮጵያን ሪከርድ ሰብሯል። ኢቶሪካ ማለት የታሪካችን ድምፅ መሆኑን የገለጸው ቴዲ አፍሮ ሥራውን በራሱ የዩቲዩብ ገጽና በዓለም አቀፍ የዲጂታል መድረኮች እንደ ስፖቲፋይ እና አፕል ሚዚክ ለአድማጮች አቅርቧል። አልበሙ በተለቀቀ በጥቂት ሰዓታት ውስጥ ጀንበር የተሰኘው ሙዚቃው ከ31 ሚሊዮን በላይ እይታዎችን አግኝቷል። በተለይ ዳስጣል፣ ስምምነና ኢቶሪካ የተሰኙ ዘፈኖች እያንዳንዳቸው 24 ሰዓት ባልሞላ ጊዜ ውስጥ ከ1.5 እስከ 4 ሚሊዮን እይታዎችን በመሻገር የኢትዮጵያ የዩቲዩብ ሪከርድን ሰብረዋል። በኢትዮጵያ የዩቲዩብ ትሬዲንግ ዝርዝር ውስጥ ካሉት 10 ቀዳሚ ቪዲዮዎች ውስጥ 8ቱ በአልበሙ የተካተቱ ዘፈኖች ሆነዋል። አልበሙ በተለቀቀ የመጀመሪያው ቀን ብቻ የቴዲ አፍሮ የዩቲዩብ ቻናል ተከታዮች ቁጥር በከፍተኛ ሁኔታ በመጨመር ከ500 ሺህ በላይ አዳዲስ ተከታዮችን በአንድ ቀን አፍርቷል። አልበሙ በወጣ በ24 ሰዓት ውስጥ ኢቶሪካ የሚለው ሃሽታግ ከ5 ሚሊዮን በላይ ተመልካቾችን አግኝቷል። በመቶ ሺዎች የሚቆጠሩ ሰዎች በዘፈኖቹ አጫጭር ቪዲዮዎችን ሰርተውበታል። በተጨማሪም በኢትዮጵያ በስፋት ጥቅም ላይ የሚውለው ቴሌግራም ላይ የዘፈኖቹ ኦዲዮ ፋይሎች በሚሊዮኖች የሚቆጠሩ ስልኮች ላይ ደርሰዋል። የቴዲ አፍሮ ኢቶሪካ አልበም እጅግ ዘመናዊ በሆነ የዲጂታል መሳሪያዎች የተቀነባበረ ቢሆንም የድምፅ ጥራቱ ግን የጥንቶቹን ሙዚቃዎች ለዛ እንዲይዝ ተደርጎ የተሰራ ነው። ይህ ዋርምዝ የተባለ የድምፅ ስሜት አድማጮች በጆሮ ማዳመጫ ሲሰሙት ድካም እንዳይሰማቸው ያደርጋል።
በአብዛኞቹ አልበሞቹ ላይ እንደሚታየው በኮምፒውተር የተሰራ ቢት ሳይሆን በስቱዲዮ ውስጥ በከበሮ ተጫዋቾች የተመታ ወይም ደግሞ ላይቭ በመሆኑ ሙዚቃው ሕያውነት እንዲኖረው አድርጎታል። ቴዲ አፍሮ በዚህ አልበም ላይ ሰምና ወርቅ የመጠቀም ብቃቱን ወደ ላቀ ደረጃ አድርሶታል። ለምሳሌ ስማ ራሴና የማዕረግ ጥግ በተሰኙ ሥራዎቹ ላይ ግጥሞቹ ለፍቅርም ሆነ ለሀገራዊ ወቅታዊ ሁኔታዎች የሚተረጎሙ በመሆናቸው በአድማጮች ዘንድ ሰፊ ክርክርና ትንታኔ እንዲሰጥባቸው አድርጓል። አልበሙ በአሁኑ ዘመን የማይዘወተሩ ጥንታዊ የሆኑ ጥልቅ አማርኛ ቃላትን በዘፈኖች ውስጥ በማካተቱ ወጣቱ ትውልድ ስለ ቋንቋው ውበት እንዲረዳ ምክንያት ሆኗል። ከ9 ዓመታት በፊት ለአድማጮች ከደረሰው ኢትዮጵያ አልበሙ ስኬት አንጻር ኢትዮሪካ አሁንም በዓለም አቀፍ የወርልድ አልበም ቻርት ላይ ከፍተኛ ደረጃን ይይዛል ተብሎ ይጠበቃል። በአልበሙ ላይ በወላይታኛ ዘፈን የተሳተፈው አስጌ ዴንዴሾ ለቴዲ አፍሮ ምርጥ ምርጫ እንደነበር ተገልጿል። የትብብር የደቡብን የዳንስ ሪትም ወይም ደግሞ ቤላ ከቴዲ የሬጌ ዘይቤ ጋር በማጣመር አልበሙ በደቡብ የሀገሪቱ ክፍሎችም በከፍተኛ ሁኔታ እንዲወደድ አድርጎታል። አልበሙ ሲለቀቅ በዩቲዩብ የቀጥታ ስርጭት ወይም ደግሞ ፕሪሚየር ወቅት በአንድ ጊዜ ከ250 ሺህ በላይ ሰዎች በቀጥታ ሲከታተሉት የነበረ ሲሆን ይህም በኢትዮጵያ የኢንተርኔት ታሪክ በአንድ ጊዜ ከፍተኛ ሰው የታደመበት የሙዚቃ ምርቃት ሆኖ ተመዝግቧል። ከኢትዮጵያ በተጨማሪ በዲያስፖራው ማህበረሰብ ዘንድ ከፍተኛ እይታዎችን እያገኘ ሲሆን በተለይም በአሜሪካ፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስና ጀርመን ውስጥ አልበሙ በዩቲዩብ ከፍተኛ ተመልካቾች ካላቸው ቪዲዮዎች ተርታ ተሰልፏል። በዚህ አልበም ውስጥ ቴዲ አፍሮ ፔንታቶኒክ ስኬል ባለ 5 ድምፅ ቅኝት የሆኑትን የኢትዮጵያ ባህላዊ ቅኝቶች ትዝታ፣ ባቲ፣ አምባሰልና አንቺሆዬ ከምዕራባውያኑ ዴንታቶኒክ ስኬል ጋር በረቀቀ መንገድ አዋህዷቸዋል። ይህ ቅንብር በተለይ ለጃዝና ለብሉዝ ሙዚቃ አፍቃሪዎች ዘንድ አልበሙን ዓለም አቀፋዊ ለዛ እንዲኖረው አድርጎታል። በአልበሙ ዝግጅት ቴዲ አፍሮ ከ3 ዓመታት በላይ በስቱዲዮ ውስጥ እንዳሳለፈ ይነገራል። አንዳንዱ ዘፈን ከ5 ጊዜ በላይ ሪሚክስ እና ሪማስተር እየተደረገ ድምፁ ፍጽም እስኪሆን ድረስ ጥረት ተደርጓል። ይህም አልበሙ ለምን እንደዘገየ አንዱ ቴክኒካዊ ምክንያት ሳይሆን እንዳልቀረ የአርቲስቱ የቅርብ ሰዎች ይናገራሉ። ይህ አልበምም በኢትዮጵያ የጥበብ ታሪክ ውስጥ አዲስ ምዕራፍ የከፈተና የሙዚቃን ጥራትና መልእክት ወደ ላቀ ደረጃ ያሸጋገረ ሆኖ ቀጥሏል። ክቡራንና ክቡራት የቻናላችን ቤተሰቦች በኢትዮሪካ አልበም ዙሪያ ያዘጋጀንላችሁን ዘገባ በዚህ ፈጸምን። ቸር ይግጠመን።